እሷና እሷ በህግ መጠየቅ አለባቸው ባሉበት ከነጅሊዋ ከሰራቸው ሰዎች ጋራ ማለት ነው። ቁጥር አንድ ሀቢባ መጠየቅ አለባት። ለምንድን ነው ዛሬ ሲዳሷ ስር የተደበቀችው? መደበቂያ ማለት ነው። ሀቢባ ቤት የምሬን ነው የምለው። የትኛው ሌባ ሲጋለጥ የትኛው እሷ እንደምትለው ደላላና ሌባ ነው የሚጠለኝ እንደምትለው የትኛው ደላላና ሌባ ሲጋለጥ አይታችኋል? የከፈላትን ካሁን በፊት ተከፍሏት ሴትዮ ጀርባ ያለችው ሀቢባ ናት። ለዛ ለሆነ ብሔር ሰተን የምንደብቀው ነገር የለም። አመሰግናለሁ። ለዛ የብሔር ስም አታንሱ። እራሷን ችላ ማህሌት ከነጅሊዎቿ ሌባ ናት። ቤቲ እናት ሁለት ልጆች ቢኖራት አንደኛው ሌባ ሌላኛው ፖሊስ ሊሆን ይችላል። እኔ በሱ አላምንም። ተጠያቂው አካል ይሄን ያደረገን እንኳን ትልቅ ብሔር ውስጥ መግባት አይደለም የአንድ ሰው ልጅ ሆኖ አንደኛው ሌባ አንደኛው ፖሊስ ሊሆን ይችላል። ገባሽ? በሱ አላምንም። ሀቢባ ተጠያቂ ናት ለሚባለው አሁን ሀቢባን ማንሳት ራሱ አንፈልግም። ምክንያቱም ሀቢባ ይቺን መሀሌት ሌባ መሆኗን ስናረጋግጥ ያኔ ሀቢባ አላውቅም ለምትል አላወቅኳትም ነበር ብላ ለምትመልሰው መልስ እናንተ ተዘጋጅታችኋል አክሴፕት ማድረግ ወይም ደግሞ እንደምታውቅ ይሄን ለአንዴ ብቻ አይደለም ለሁለተኛ ጊዜ እያደረገችው ነው። ከዚህ በፊት ጠይቅልን ብለው ሲሏት ለቅልቦች ሰጥቻለሁ አለች። ቅልቦች ሃይ ብሎም አላወራቸውም። 3 ወር ሙሉ ትቷቸዋል። ከዛ እኔ ጋር ሲመጣ ነው ነገሩ እየከረረ የመጣው 3 ወር ሙሉ ሳላቋረጥ። አሁን ያኔ ስትጠየቅ ፎቶዋና በአካል ስለማላቃት እሷ መሆኗን አላወኩም ነበር። ጊፍት ሰጠኛለች። አዎ ጊፍተሬ ነች። ገንዘብ እርዳታ ሲባል 50 ሺህ 100 ሺህ ነው የምታስገባው ልሽ ትልክልኛለች። አዎ ፀጉር ቤቷን አስተዋውቂያለሁ። አዎ ግን በአካል አላቃትም ነበር ብላ ሸወድ እንትን አለች። አጭበረበረች አይደለም እቺ ሴተኛ ዛሬ። አሁን ደግሞ በድጋሚ በተመሳሳይ ለመሀሌት ምን ሆነች? መከታ እንደመሆን ማለት መብረቁ ምንም አያመጣም ብላ ነው አይደለም። እኔ ደግሞ መሀሌትን መቀመጫ መቆሚያ ሳጥቼ ለዛው ተንበርክካ ለምን እንድከፈል ካላደረኳት ሌላ ስራ መስራት አልችልም። እኔ ተግባባን። ደግሞ ይቻላል። ለምን ሁሌም ቢሆን አምላክ ከእውነተኛ ሰው ጎን ነው። ተግባባን እንጂ በሰረቀችው በደሃ ገንዘብማ ለሴጋው ለዛም እየሰጠች ጊፍት እየሰጠች እነሱ ተከላክለውላታል ብዬ ዝም ልላት አልችልም። አሁን ቻሌንጁን እንጀምረዋለን። እነ ቴዲ ሐዋሳ ጋር እንዲደርስ እናደርጋለን። እዮዳብም አለ። ከዛ በፊት ግን አንድ እድል እሰጥሻለሁ። ማነሽ ማህሌት አንድ እድል እሰጥሻለሁ። ትልቅ ሰው ነሽ። አንድ እድል እሰጥሻለሁ። የግድ እኔ ማህሌት ነኝ ብለሽ ማመን አይጠበቅብሽም። የልጆችን ገንዘብ መመለስ ብቻ ነው የሚጠበቅብሽ። ገባሽ? ከዛ በኋላ ሳጅም ሆኚ ሰርጀሪ አያገባኝም። እኔ ተባብተናል። ፐርሰናል ካንቺ ጋር ምንም ችግር ስለሌለብኝ እናትሽን ሁሉ ሞታለች ብለሽ የዋሽሽ ሴትዮ ነሽ። ሞታለች ብለሽ ነው እኮ አይደለም ያመጣዋት። ሞታለች ብለሽ ነው ለህዝብ የምትናገረው አይደል? እናት የለችኝም ሞታለች ብለሽ ግን በህይወት አመጣዋት። እናትሽን የውሸት የገደልሽ ሴትዮ በቀላሉ የምታምኝ ሰው አትሆኝም። እኔ ደግሞ ቁም ስቅልሽን ነው የማበላው። አሁን ያለሽበትን ቤት አውቀዋለሁ። ማን አብሮሽ እንደሚኖር አውቃለሁ። ወንድምሽ አብሮ እንደሚኖር አውቃለሁ። ይሄን የምትሰሚ ከሆነ እንደማልፋታሽ ወቂ። ለሀቢባና ለፋሲካ ቶላ ለነምክት ታውራሪ ህግ አለ። ህግ ስላለ ሚኪን ልክ ያስገባው ህግ ፋሲካንም ሀቢባንም ልክ ያስገባቸዋል። በቅርቡ ጠብቁ የሚደርሰውን ነገር። መብረቁ አንድ ጥያቄ ልጠይቅህማ ግልጽ ላድርግልህ። አንዴ ይቅርታ፣ አንዴ ጣልቃ ስለገባው ይቅርታ። የዛን ጊዜ ከሀገር መውጣቷ ተረጋግጧል ብለው ዱባይ ላይ ሙኒት ትዝ ካለህ ማለት ነው። ዱባይ ላይ ያ ማን ወፍራሙ ታምራት ዛሬ ወደ ጆርዳን ትሄድ ወደ ምንድነው አውሮፓ ውስጥ ያለ ሀገር እየጠሩ ኖርዌይ ነው ምናምን ከሀገር መውጣቷ በኢሚግሬሽን በኩል አረጋግጠናል ብለው ያሉት ሁሉ እነሱም ሁሉ አለባቸው ንክኪ። ሀቢባን ከበር ለማድረግ ይሁን ምን ለማለት እነሱ ማን ከሀገር ዱባይ ላይ ናት ያለችው። ከየት አምጥተውት ነው ሄደው ከሀገር ከዚህ መውጣቷ ተረጋግጧል፣ ግን ወዴት ሀገር እንደሄደች አናቅም ብለው ያሉት እዛ ድረስ ጫፉ ድረስ መሄድ አለበት። መብረቁዬ ከበር ሲያደርጓት የነበሩ ሰዎች አሉ። አሁን ላይ ዝም ብለዋል። ከመጀመሪያው ማውቃለሁ እኔ ከሀገር እንዳልወጣች ሙኒትንም ራሱ አቅርቤ መጠየቅ እችላለሁ። አሁን ጠርቻት ከሀገር እስቲ ጥራትማ አትመጣልህም። ትመጣለች። ይህንን ነገር ተናግረሻል ከሆነ ቀን በፊት። እንዴት በምን አረጋግጠሽ ነው አንቺ እንደዚህ ልትናገር የቻልሽው? ይሄንን ፖይንት ጥያቄ ጠይቃትማ። አሁን ሙኒት የራሷ ኬዝ ላይ ስለሆነች ምናልባት ይሄን ጥያቄ ብትጠይቃት ትክክል ላይሆን ይችላል። ምክንያቱም ትላንትናም ዛሬ ግን ትዝ አለህ አይደለ ላይቭ ላይ ቀርበው የተናገሩትን እንዴ በተደጋጋሚ ብቻዬን ጠይቃታለሁ እንጂ ብቻዬን ስጠይቃት ከሀገር ነገር መጨመር ፈልጌ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሄድበት አባቴ። እሺ ወንድሜ ያማናችሁ እና እኔ ያኔ በሰዓቱ ማለት ነው ቲጂ የምትባለው ያንተ ሞዴሬተር ጋር በውስጥ አወራ ነበርና ከሀገር ወጣች ምናምን ነገር ሲሉኝ
እንደዚህም ደግሞ ቲጂ የምትል ፀጉር ቤቷ ጋር የምትሰራ ልጅ ጋር በውስጥ አወራት ነበርና በጣም ፈርታ ምናምን የምታወራኝ መረጃሽን አይዲዋ ካለሽ ወይ ደግሞ ኮፒ እሷ የሆነ ነገር ካለሽ እኔ እዚህ ቱሪዝም ምናምን ጋር ስለምሰራ ትራቭል ጋር የተገናኘ ነገር የት እንዳለች ማወቅ እንችላለን እና ወጣት የሚባለው ነገር በፍጹም ሊሆን አይችልም ልትወጣ አትችልም ብዬ ተሟግቼ ነበር በሰዓቱ በውስጥ ማለት ነው። ግን ሰዎች ለመስጠት ፈቃደኛ አልሆኑም። በሰዓቱ ያላትን የሚያውቁትን መረጃ ኢቭን እንኳን ልጆቹ በሷ ስፖንሰር ውስጥ ነበሩ። አይዲያቸው በሷ ስፖንሰር ስለተሰራ ኮንትራታቸው ላይ ላገኝ እችላለሁኝ የሷን ፐርሰናል የሆነ ዲቴል። ስለዚህ እሱን እንድትሰጪኝ ፈልጌ ነው ምናምን ብላቸው ፈሩ በሰዓቱ ማለት ነውና ሴትዮዋ እንዳልወጣች እኔ 100% እርግጠኛ ነበርኩኝ። ሲቀጥል ደግሞ አሁን ራሱ ነጭ 100% ሴትዮ ራሷ ነች። ግን ሰዎቹ አንዳንድ በጣም ኢምፖርታንት የሆኑ ሰዎች ማገዝ አለባቸው፣ ኢንፎርሜሽን መስጠት አለባቸው። የፓስፖርቷን ኢንፎርሜሽን የት እንዳለች ኢጃሪ የት ቤት ተከራይታ እንደምትኖር ማወቅ ይቻላል። ሁሉንም አውቃለሁ። አንተ ዱባይ ከሆንክ አሁን ለምሳሌ ቤቷን ያለችበትን ቦታ ሰፈሩን ምናምን ንገረኝ ካልከኝ አሁን እነግርሃለሁ ከፈለክ። ኦኬ እኔ ዱባይ ነኝ። ፓስፖርቷም አለኝ። ፓስፖርቷም አለኝ። እንደዚህ አይነት ኢንፎርሜሽን ካለ ትንሽ የሥራ ነው የሚጠበቅባቸው እንጂ የኛ ያክል መከራከር ምናምን አይደለችም። ራሷ የዛኔ ትናገራለች ህግ አካል ፊት ማለት ነው። አሁን ዝም ብላችሁ እሷ ራሷ ላይ መጣ ልትመሰክርላችሁ አትችልም በፍጹም። እስከ የሞት ነው የምትታገለው። በደንብ ነበር እንጂ የምትመሰክረው። መጀመሪያ እኔ ቤት ውስጥ እንዳለች ሰው አትወርጅ ብለህ ማስቀረት አትችልም እንጂ ደውለውላት ሳይጠሯት በፊት እኔ ጋር ገስት ላይ ያለች ግራ ገብቷት ቀባጥራ ነበርኩ መጨረሻ ላይ። አዎ ያን ውዝግብ አይቻለሁ። ልክ ናችሁ እናንተ የሰራችሁ ስራ አሪፍ ነው። በዛ ላይ ደግሞ በተለይ ሃይላንዱ ላይ ያየኸው ትኩረቱም ጥሩ ነው። የነ ሚኪፊት አውራሪ የራሳቸው ዋና ካራክተር ናቸው። ከህግ ተጠያቂዎች ዋና ናቸው። ተባባሪ ምናምን የሚባሉ ሰዎች አይሆኑም። ምክንያቱም አላቃትም ከሆነ አላቃትም ነው ማለት ያለባቸው እንጂ አይደለችም ብለው ሊሟገቱ አይገባቸውም ነበር ማለት ነው። ትክክለኛ ተበዳይ ከነበሩ ሚኪፊት አውራሪ እኮ ከሷ ልጅ ያለው እኮ እያልኳችሁ እኮ ነው። ማለት ሚስት እኮ ናት። እንዴት ነው ሚስቱን እቺ ማለት ናት ብሎ አሳልፎ የሚሰጣት? ሲጀመር ይሄንን ትክክለኛ ሴትዮዋን ወደ ህግ ማቅረብ ከተቻለ በጣም ሲምፕል ነው። ሾርት ያን ያክል ጊዜ የሚወስድ ነገር አለ። እነዚህ ደግሞ ከሀገር ወጣለች ምናምን ብለው ድራማ የሚሰሩት እነሱ ለራሳቸው ማያውቁ ሰዎች ናቸው። የት ምን ቼክ እንደሚደረግም ላያውቁ ይችላሉ። ከሀገር እንዳልወጣች በኤምባሲ በኩል አጣርቻለሁ። ኤምባሲ በእርግጥ ይሄን መረጃ መስጠት እንትን ወንጀል ነው መስጠት አይችልም። ግን እኔ ከሀገር እንዳልወጣች አውቃለሁ። ማለትን ለህግ ማቅረብ ከተፈለገ እዛው ዱባይ ውስጥ የሚከሳት ሁለት ሰው አምጣ ስባል ማህሌት ማነው ፋሲካና እሱ ክሰሱ አልኳቸው። ገባ ክሰሱና የክስ ወረቀት ስጡኝ ቀጥታ ላስይዛት ስለተው በህግ ተይዟል። በህግ ማስያዛችንን ደግሞ መረጃ አልሰጥም ማለት ፋሲካ መረጃ አልሰጥም ማለች። የእውነት ተበልተሽ ከሆነበት አንቺ ክስ መስርችና የክስ ወረቀቱን ለኔ ስጪኝ ኮፒውን እኔ ለኤምባሲ ልካለሁኝ ወዲያውኑ ተይዛ ትቀርባለች ስላቸው እምቢ አሉ። ለካ እምቢ ያሉት ተካፋይ ስለሆኑ ነው ከሷ ጋር አብረው የተካፈሉ። yes ስለዚህ አሁንም 100% እርግጠኛ የሆንኩት አሁን በሰፈሯን ቤቷም አብሯት የሚኖረው ጭምርት ተነግሮኝ ነው። በጣም በማምነው ማለት ነው። በዛ ሰዓት ደግሞ ሃይላንዱ ነው ስፕራይት ሃይላንዱ በጣም ተናድጄ ስለነበረ በቃ እሷ እያንዳንዱ እንቅስቃሴዋን መረምራለሁና በእጇ ሃይላንዱን ይዛ ሳይ አቀረብኩት። ኮድ ሰርች አደረኩት። ዱባይ ነው ያ ስፕራይት ሃይላንድ። አንተ እዛ ከሆንክ እሱን ጠጥተሃል ማለት ነው። ኦልሬዲ ገብቷል። ፓስፖርቷና አይዲዋ ካለ ኦልድም ይሁን ኤክስፓየርድ ያደረገም ይሁን ይሄ ፐርሰናል ዲቴሏ ካለ የት ላይ ቤት እንደተከራየች ኢጃሪ ላይ ዱባይ ኢንቨስትመንት ላይ የት ቦታ ላይ እንዳለች ባንድ የደቂቃ ስራ ነው። እንደዚህ ሰውም በታማኝ ሰው ምናምን የሚያደክም ነገር አይደለም። እንደገና ደግሞ ዋና ካራክተር የሆኑት ማለት ዋና ቪክቲም የሆኑት ተጎጂ የሆኑትን ሰዎች እነሱ ናቸው ዋና በህግ እንድትቀርብ ሊያደርጉ የሚችሉት። ሌላው ሰው ያን ያክል እንትን ላይል ይችላል። ብሩን ተወው፣ ህይወት እኮ ጠፍቷል። በእነዚህ ሰዎች ምክንያት ህይወት ጠፍቷል። 2 ሰው ሞቷል። እንዴ ገንዘቡ ተወው፣ በምንም ይመለሳል። ህይወት ይመለሳል እንዴ? አይመለስም እኮ። በእነዚህ ሰዎች ምክንያት ተባባሪ ናቸው። ለጠፋው ህይወት ተጠያቂ ናቸው። አንደኛ ተከሳሽ እሷ ናት። እንዳለ በእሷ ላይ የተደፈደፈው ከስሯ ያሉ ደግሞ አሁን ሀቢባ በእርግጠኝነት በስልክ ተደዋሉ። በቃ ካሁን በኋላ ራስሽን ዲፌንድ አድርጊ፣ እኔ ቲክቶክ ገንዘብ መስሪያዬ ነው ፍጥጥ ብዬ ስራዬን እሰራለሁ ስላንቺ አላውራም ብላ ነው መታ አሁንም የምትሰራው ሀቢባ ማለት ነው እንጂ የዛን ጊዜ ነገሩ ሲጠነሰስ ማስታወቂያው ሲሰራ
ካናዳ ልትሄዱ ነው፣ አውሮፓ ልትሄዱ ነው፣ አሜሪካ ልትሄዱ ነው ተብሎ ማስታወቂያው ሲሰራ አብረው ተሳትፈዋል። ፌክ እንደሆነ እያወቁ በቃ ድርሻችንን ይዘን እንወጣለን። የቲክቶክ ላይ ስራ ነው፣ ማንም አያገኝንም። እኔ የምኖረው ዱባይ ነው፣ አንቺ የምትኖሪው ኳታር ነው። በቃ ስራው ይሰራ። ሚኪ ከሀገር ላይ ሆኖ ያቀጣጥላል። አሁን ሚኪ ዱባይ ሄዶ የሚኖረው ተደብቆ ነው። በቃ እሷ ጋር ተነጋገረ። በቃ ካሁን በኋላ መጨረሻዬን ዱባይ ነው ማድረገው። ከተመቸኝ ወደ አንድ አውሮፓ ሀገር እጠፋለሁ፣ ዱባይ ነው የምሆነው። እነዚህ ሰዎች አይለቁትም። በልቷል፣ ተባብሯል። አውቆ ነው የበላው እሱ። ያ ቃል አልተሸወደም። እኔም እኮ ወንድሜን እኮ ዳይመንድ እሸጥልሃለሁ ብላ ልትበላው ነበር። ለእኔም እኮ መንፈስ ነው የሆነችብኝ። ድራማ። አረ ንቁ እንዴ! እኔ በጣም ነው እልህ ያዘኝ። መብረቁ እባክህ ይህንን ነገር እንደው እንዳልከው እንቅልፍ አልተኛም እንዳልከው ዳር አድርሰው። ቢያንስ የነዚህ ሁለት ሰዎች በእነዚህ ሰዎች ምክንያት የጠፋው የሰው ህይወት መጠየቅ አለባቸው። ቤቱ ያውቀዋል የተጎዳው ሰው። 79 ሰው ቀላል አይደለም። እንዳትለቅ። ተሳዳቢ አለ፣ ሐሳብ የሚያስቀይር አለ። በቃ ባላቸው አቅም ተፍጨርጭረው ለማምለጥ ይፈልጋሉ። ግን አንተ እጅ እንዳሰጥ መብረቁ። በቃ አሁን አንተ ነው ያለው እየታገልክ ያለው። ሌላው አይቶ እውነት እንደሆነ አውቆ በቃ ምን አጠፋኝ እኔ ምን አገባኝ ገንዘቤን አልሰራም እንዴ ብሎ ነው እየኖረ ያለው። እሷ ናት። ከስሯ ያሉ ሰዎች ይታወቃሉ። ተከታተላቸው። በቃ አሁን አንተ ነው ያለው ነገሩን ይዘህ ያለው። እንዳትለቅ። ያ እኔማ አለቃትም። አሁን እስክትከፍል ድረስ አለቃትም። ይኸው ጃጓርም አለ የምትለቀቅ አይደለችም። አሁን ከቅዳሜ በኋላ እንዳለ ሶሻል ሚዲያውን እናጥለቀልቀዋለን። የት አባቷ እንደምገባ እናያታለን። ከሀገር መውጣት አትችልም። አንደኛ ገብቷል። ፓስፖርቷ ራሱ ከሀገር ስትወጣ ከኢትዮጵያ መጀመሪያ ጊዜ ወደ ዱባይ ስትሄድ ይዘው የሄደች ፓስፖርት ነው ያላት። እሱን ማስቀየር ይጠበቅባታል ከሀገር ለመውጣት ማለት ነው። ስለዚህ አሁን ሄዳ ዞሮ ዞሮ ለህግ እጇን መስጠቷ አይቀርም ማለት ነው። ተግባብተናል። ግን የማን እገዛ ያስፈልገናል? እዚህ ሶሻል ሚዲያ ላይ ያለው ኦዲየንስ ላይ ያሉ ሀቅ ደጋፊ የሆኑ ሰዎች ያስፈልጉናል። ዝም ብሎ ወደነፈሰበት የሚነፍስ ሳይሆን አይኑን እያየ አይናችሁን አታምኑ። ቢያንስ እስኪ እንደው በጥርሷ እንኳን አይናችሁ አያምንም። የኔን ነቅዬ የተከልኩላት መሰላችሁ እንዴ? ያም መቆፈሪያ ነው፣ ይሄም መቆፈሪያ ነው። ሁለቱን ይሁት። ቀንጣጤና ቀንጣጤዋ ላይ ያለው ክፍተትን ይሁት። ከንፈሯን ይሁት፣ አፍንጫዋን ይሁት፣ አይኗ ምኗን የሚለየው? ቆይ ጠይብ ንገሩኝ። ምኗም አይለይም። ድምጿን ደግሞ አሰምተናቸዋል። ድምጿም ተመሳሳይ ነው። ከዚህ በፊት ቴሌግራም የምታወራበትና አሁን ላይ ብላይ የምታወራበት ድምጽ ተመሳሳይ ድምጽ እያለች የምታወራው ነገር አንድ አይነት። እንግዲህ ደግሞ ልንገርህ፣ ይቅርታ፣ በጣም ይቅርታ ኢንተራፕት አደረኩ። የተበደሉት ሰዎች አይተዋት አይደሉም ብለዋል። መች አዩዋት? አላዩዋትም። ሲሰራ የነበረው እኮ በተልኮ ነበር ስትሰራ የነበረችው። እሷ ፊቷን ያዩት ሚኪ ፋሲካ አብረው የነበሩት ማለት ነው። እሷ እኮ በጉዳይ አስፈጻሚ በኩል ነበር ብሩ ሲሰበሰብ የነበረው። ሚኪ ማስታወቂያ እየሰራ ሀገር ላይ እሷን አላዩዋትም። በዛ በጊዜው ማቅረባት የነበረችው እቺ ልጅ ከቤተሰብ እንደዚህ ብር 57 ሚሊዮኑ ላይ አይተዋታል። 57 ሚሊዮኑ ላይ ከአንዴም 3 ጊዜ ሰብስባቸዋለች። በአካል ያቋታል። እነሱ እኮ ናት እያሉ እኮ ትቀበልና ራሱ ነው እያሉ ከስር እየጻፉ ነው ሰዎች። የተለያየ ሐሳብ እየተነሰነዘረ ስለሆነ ብዙ ሐሳብ የሚያስቀይር ሰው አለ። እየተፍጨረጨሩ ነው፣ እያዩዋቸው ነው እዚህ ላይ የሚጽፉት። የተበሉት ሰዎች አይደሉም እያሉ ነው። አየህ የሚመጡበት አመጣጥ። ራሷ ናት እቺ ሴትዮ፣ ራሷ ናት ሴትዮዋ። አሁንም ቢሆን በተለያዩ ሲስተም በአሁን ባለችበት ሰዓት መረቧን እያሰፋች የስርቆት ሲስተም የሚያሰለጥናት ኃይል እንዳለ ነው የምረዳው ተጎኗ ማለት ነው። አሁንም ሆና ስርቆቷን አልወዘነችም። ለምን ብትሉኝ ሽቶውን ታስተዋውቃለች። ፎሎ ላረጓቸው ሰዎች እስከ 50 ሺህ ብር ድረስ እየላከች ነው ያለችው። ስለዚህ እቺ ሴትዮ አሁንም ድርጅት ከፍታ በራሷ የመስረቂያ ልክ ሰክሰስ ዋትስአፕ ላይ እንደሚለቁት ሽቶውን ትገዛለህ ዝም ብለህ ኦንላይን ብር ለተወሰነ ወር ላይ ትከፍላለች፣ ትሰጣለች። መጨረሻ ላይ ብሩን ይዛ ትጠፋለች ማለት ነው። ስለዚህ አሁንም መረቧን እያሰፋች ነው ያለች እቺ ሴትዮ። ስለዚህ ይሄን ነገር ደግሞ እየሸፋፈኑላት ያሉ ሰዎች ከስር ሐሳባችን ሊያስቀይሩ አቅጣጫ ሊያስቀይሩ በኮሜንታተርም ሆነ በምንም ሆነ እየሞከሩ ነውና በፍጥነት መታገል አለባችሁ ነው የምል እኔ። መብረቁ እኔ እንጃ በቃ 15 ዓመት የሰሩ መርማሪዎችም እንዳንተ ይሄን ያህል ነገር የተመራመሩ ሰዎች ያሉ አይመስለኝም። ስለዚህ በጣም ነው ማደንቀህ። አሁንም በፍጥነት ክትትል ጃጓርም ማንኛውም ሰው ሆነ ክትትል ሊያደርግ ይገባል ነኝ።
ያ ቴንክ ክበረልኝ እንከባበር። እሺ ሌሎች ሀሳብ መስጠት ካላችሁ ሚጣንሱ ጃጓር ወንድምየው ኦርሃንን ከላይ ፎሎ አድርጉት ጋይስ። ኦርሃንን ፎሎ አድርጉት እስኪ አንዴ 1000 ሰዎች አላችሁ ፎሎ አድርጉት። እሺ ወንድምየው ጃጓር የምትለው ነገር ካለ ድሉ ልስ ያለበለዚያ ታችን ትክክልም አሉ። እሺ ቀጥል። ሁለት ደቂቃ አስጠኝና ወደ እንትን እየሄድክ ነው። ጫጫታ አለና 2 ደቂቃ ብቻ። እስከዛ ሌላ ሰው ይቅደመኝ አንድ ሰው። ኦኬ እሺ። በነገራችን ላይ እኔ ሰው ባያግዘኝም ተስፋ መቆርጥ ልጅ አይደለሁም። በነገራችን ላይ እኔ በልጅነት የሚጀምረው ተስፋ ከሚቆርጥ አይደለሁም። በጣም ትልቅ ሀሳብ ስለማስብ ፓወር አለኝ ለጉልበቱ። ግን እገዛ ያስፈልጋል ጋይስ። ለምሳሌ ስለሷ እመለካቸው አዳዲስ ነገሮች ይኖራሉ ቀን በቀን ማለት ነው። እሱ አሁን አለ የለውም ብላ የምታምነው ነገር እኔ ጋር ያለ ነገር አለ። ገባችኋ? ቀን በቀን የሚለቀቁ ነገሮችን ስለሷ በተመለከተ በደንብ አድርጋችሁ ኮንፍሊክት ማድረግ እንዲሁም ደግሞ እሷ ሄዳ የምትደበቀውና የምትሸሸገው ሀቢባ ጋር ስለሆነ እኔ አሁን ማን አባቱ ይነካሻል ብላት እርግጠኛ ነኝ እዚሁ ነው የምትለው። ገባችኋ? የሀቢባ ንግግር ራሱ እናንተ ለምን እንደማትረዱት ራሱ አላውቅም። የሌባ ንግግር እኮ ነው ጋይስ። ለምሳሌ የኔን ጊፍተሮች እያሳደዱ ስለሚቀኑ አለች። ብቀና ኖሮ የሷን ጊፍተር ማሳደድ ነው ወይንስ የሷን ጊፍተር በፍቅር በኔ ቁጥጥር ውስጥ እንደውም ማድረግ ነው? ጊፍተሮች በተፈጥሯቸው ጊፍተሮች ማለት ነው። ሁሉም ጊፍተር እየሰረቀ ነው ማለት አይቻልም። ጊፍተሮች በተፈጥሯቸው የሚተባከባቸው ሰው ነው። ተግባባን? እኔም ራሴ ፍቅር ለሚሰጠኝ ሰው ነው የምሰጠው። ገባችሁ አይደል? እቺ ሴትዮ አንቺ መስለሽኝ ነበር ብዬ ጥፍ ብል ኖሮ እኔ ጋር ነው የምትቀመጡት። ከኔ ቤት አትወጣም ነበር። ገባችሁ አይደል? እኔ ምንድነው ያደረኩት? እቺ ሴትዮ ገንዘቡን ክፈይ ብዬ በሐቅ ነው የታገልኳት። ስለሷ ጊፍት ልቅቃሚ ጊፍት እኔ ልሰጣችሁ ይችላል። ገባችሁ? እንደውም የኔ ሐላል ነው። ለምን አንድ ኮፍያ አትሆንም? ሐላል ነው። ገባችሁ አይደል? ሐላል ነው። ለምን አንድ ኮፍያ አትሆንም? እቺ በሰረቀችው ገንዘብ የሷ ገንዘብ መጣ ቀረ ለኔ ሲጀመር እኔ እናፈጥበታለሁ ላይ የተሰረቀ ገንዘብ ከእናንተ ምንድን ነው የሚጠበቀው? እንዲህ አይነት ነገር መረጃዎችን ስናመጣ አስተውሎ ማየት፣ ከዛ በኋላ ከመፍረድ በፊት መጀመሪያ ማወቅ ማለት ነው። አንድ የሶስት የአራት አስባችሁ አይታችሁ አስተንትናችሁ አገናዝባችሁ የእናንተ ኮሜንታተሮች ከስር ያላችሁ የእናንተ እንትን ያስፈልጋል። ስለዚህ አሁን ሀቢባ ገብታ ስትደበቅ ለምንድን ነው እውነት ካለሽ ለከሰሰሽ ሰው መልስ ማሰጪ ነው? እውነት ካላት ፓስፖርት ጠይቂያታለሁ አላሳይም ብላለች። ስምሽን ተናግሪ ብያት አልናገርም፣ ቁጥርሽን አምጪ ብያት አላመጣም ብላለች። ተግባባችሁ? ቁጥሯን የማሰጠው ኖርዌይ ነው ያለው ስለምትል ነው። ቁጥሯን ከሰጠች የዱባይ ነው የሚሆነው። ተግባባን አይደለ? ስለዚህ ዱባይ መኖሯ ይረጋገጥባታል። ፓስፖርታ ከታየ ማህሌት አርፈሽዋ ነው የሚሆነው። ማህሌት አርፈሽዋ ዘረፈ ትባላለች። ከእንደገና ደግሞ ይሄ የአንዱ ከአምስቱ ልጆች አንደኛ ማን ነው የምትባለው? መብረቁ ማህሌት አረፈሽዋ ዘረፈ አያቷ ነው። አረፈሽዋ ታዲያ ወዴት አባታቸው ነው ለዘራ ያዕቆብ እከካሞች ወደ የሚያጠጋቀኝ ነበረ። ትግራይማ ትግራይ ናት። ይቅርታ እንኳን ሰማሁ። ማህሌት ዘረፈን የጨመርኩበት ማህሌት አርፈሽዋ ነው የምትባለው። ትግራይ ነች። 100% በእናቷም በአባቷም ማረጋግጥልሻለሁ። ግን እሷ ትግራይ ሆነች ማለት አረፈሽዋ ብሎ ትግራዋይ የለማ መብረቁ ተው እንጂ እሱ አለ ሄድበት ችግር የለውም። እኛ ሌባን ትጋለጥ ነው ግን አለች ሃይማኖቱ ቤትዬ ሃይማኖቱ ይቅርና በሃይማኖቱ ሳይሆን ያው ከሁሉም ሃይማኖት ከሁሉም ዘር ሌባ አለ፣ የሚያሰድብ አለ። ዘርን የሚያሰድብ፣ አማራን የሚያሰድብ፣ ትግራይን የሚያሰድብ፣ ሲዳማን የሚያሰድብ፣ ኦሮሞን የሚያሰድብ ሰው አይጠፋም። ሁሉም ሰው መወቀስ የለበትም። ለይተን መምታት አለብን። ስለዚህ ከዛ ጋር የሚገናኝ ነገር ስላልሆነ አሁን ወደ ከዛ ውስጥ እንውጣና ይቺ ሴትዮ በጣም ጨዋታ እየተጫወተች ታስታውሱ እንደሆነ ልጠፋ አካባቢ ስትል መብረቁ የያዛት ጊዜ ምን አለች? ገንዘቡ ተይዞብኝ ነው። አሁን የኢትዮጵያ መንግስት ለፋኖ ትረጃለች ብሎ ስለያዘብኝ አሁን ግን አምኖ ለፋኖ እንደማረዳ ታውቆ ገንዘቡ ሊለቀቅልኝ ነው ብላ እረፍት ትንሽ ጋፕ እንዲሰጣት አድርጋ ነው በዛው የጠፋችው። አወዛግባ ነው የምላችሁ። አሁን ዱባይ ያሉት ልጆች እነ ፋሲካ 50,000 ድራም ነው 40,000 ድራም ምናምን ተበላኋለች። ሚኪ ደግሞ የኔንም ይዛብኝ ጠፋች አለች። አቢባ ያው ስለሷ የተናገረችውም ነገር የለም። እንግዲህ
የተሰጣት ማስታወቂያ ለመስራትና ጊፍት ያገኘችው ቤቱ ይቁጠረው ምን ያህል እንደሆነ። እነዚህ ልጆች እያለቀሱ እንባ እያወጡ በተፈጥሮ ሀቢባ እንግዲህ ያው የምትረዳ ሌባን የሚይዝ ነው ብሎ እንግዲህ ሁላችንም 14000 15000 ሰው 20000 ቁጭ ብሎ ይመለከታል አንዳንድ ነገሮች ሲደረግ። ግን የዚህ ሴትዮ በችለተኝነት አይታ መቼም እቺ ሴትዮ ነገ መያዙ አይቀርም። አሁን የምጠይቃችሁ እናንተ 30 ምናምን ሰዎች የተያዘባችሁ ነገሩን ምን እንዳደረጋችሁና እቺ ሴትዮ በኢንተርፖል ተይዛ ኢትዮጵያ የተሰማማችበት ጉዳይ አለ። ይሄ ትልቅ ገንዘብ ነው። አሁን እንደዚህ የምንጮ ለሷ መንገድ ነው ምንሰጣት። ስለዚህ ጉዳያችሁ ምን ጋር እንዳደረጋችሁና ከዚህ ዱባይ ላይ ሆናችሁ የምትከታተሏት ሰዎች በኢንተርፖል በኩል ተይዛ እንድትመጣም እኛ ሰው እንሰጣችኋለን፣ ኑና መብረቁንም በውስጥ አናግሩት፣ እኔንም ተከተሉና ያለውን ነገር ከሰው እናገናኛችሁና በፌዴራል ፖሊስ በኩል በቀጥታ በኢንተርፖል ተይዛ የምትመጣበትን መንገድ እናመቻች። እሷ እንደው አንገቷን ትሰጣታለህ እንጂ አንገቷን ሰይፍ ታረጋታለህ እንጂ በፍጹም መታ እኔ ነኝ ብላ አትልም። ይህን እንውቅ። ግን ምን የምናለው ነገር የለም። እና የምላችሁ ነገር ይሄ ነው። ያለን እድል ምንድን ነው? አንድና አንድ ነው። እናንተ ጉዳያችሁ ምን ላይ ነው የደረሰው? ይችን ሴትዮ መጀመሪያ አሁንም የተደጋገመ ሁላችንም 100% ነች የሚለውን ነገር እናረጋግጥ። ሁላችሁም በአካል ያያችኋት ሰዎች፣ በተለይ በጎንደር በባህር ዳር ያላችሁ ሰዎች እባካችሁ በአካል ስላያችኋት ይሄንን ፎቶ እያያችሁ እንዲህ አይነት እናቃታለን ወይንም እንደዚህ እናደርጋታለን የምትሉ ሰዎች ኑና ሐሳባችሁን ስጡ። ነች አይደለችም 100% እንድንሆን አሁን 95% ነች። እናንተ ደግሞ የእናንተ ደግሞ ማረጋገጫ ደግሞ 100 ከሆነ ደግሞ 100% እንድንልና እርምጃ እንድንወስድ። የሷ ጀሌዎች ከታች ሆነው ሌቦች እያሉ የሚሳደቡ ብዙ አሉ። አትስሟቸው። አቀባዮች ተቀባዮች ናቸው። ምክንያቱም እጇ ረጅም ነው። ወደ 58 ሚሊዮን ነው እጇ ላይ ያለው ገንዘቡ። ብዙ ያሰማራቻቸው እነ ጂጂክያ ለጌማቸው እያመቻቹ ነው። ጂጂክያ ለጌሟ እያመቻቸች ነው። እቺን ሴትዮ እንትን ለማለት የለችበትም እያለች ነው። ስለዚህ የምናረጋግጠው እኛ እንድንጠራጠር የሚያደርጉን ከታች የሚጽፉ ሌቦች አንዳንድ ሰዎች አይደለችም ምናምን የሚጽፉ አሉ። እንድንጠራጠር እና የሚያደርገን እንዳንጠራጠር 100% የሚሉ በአካል ያያችኋት ሰዎች አሁንም ክስ የተመሰረተባቸው ሰዎች እችን ሴትዮ ራሷ ነች ብላችሁ እንድትመጡና ለህዝብ እንድትናገሩ ሁሉም ነገር ኮንፊደንስ እንዲኖረው ብላችሁ። አሁን እኔ እየቆየ ሲመጣ ልክ እንደ አብስትራክት ስዕል እየተገለጸችልኝ መጣች። ሁኔታዋን ሳያት በፊት መጀመሪያ እንዳያችሁት አንድ የማይታወቅ የሆነ ስዕል ነገር ስታውቁት እየቆያችሁ ደግማችሁ ስታዩት ማንነታ ራሷ ነገር ራሱ መሆኑን ውስጡ ያለው ነገር ታዩታላችሁ። የዚህ ሴትዮም እየቆየው ስመጣ ብራይት የሆነ የተገለጸልኝ ነው የመጣው። ለሚናገሩ ሰዎች እየሰጠች ነው ጊፍት ስሟን እንዳያነሱ። ከዛ ደግሞ ጨዋ ለመሆን ደግሞ ሽቶ ደግሞ ጀምራለች። አሁን እያውላችሁ በዛች በአንድ ሽቶ ጥሩ ሰው በመምሰል ህዝብ እየያዘች ነው። እንዳይናገሯት በኮመንትም በምን እንዳይናገሯት አንቺ ጎበዝ ነች ጀግና ነች እንድትባል ስራ እየሰራች ነው። ስለዚህ አሁን እሷን በአካል ኢትዮጵያ ውስጥ ያገኛችኋት ሰዎች ወደ ላይፍ ወደዚህ ኑና እሷ ነች አይቻታለሁኝ። እኔ ከዚህ በፊት በዚህ ነገር እያወራን ነበር። በተለይ ፓስተሮች፣ ጎንደር ላይ የነበራችሁ ፓስተሮች፣ የሃይማኖት አስተማሪ የነበራችሁ በአካል የምታቋት እናንተ ቤት የጠራችኋት ግብዣ ያደረጋችሁላት ሰዎች ካላችሁ አሁንም ወደዚህ ነው ጥሪ ያደረግንላችሁ ነው። ሁለተኛ እንዳታመልጠን ደግሞ እርግጠኛ ነኝ ታመልጣለች። አሁንም ታመልጣለች ነው የምላችሁ። ሴትዮዋ በጣም ትምህርት ቤት ገብታ የወጣች ዲግሪ ያላት የዚያ ነገር የማምለጫውን ዘዴውን እንዴት አድርጋ ሰዎችን እንደምትይዝ በጣም ኮርስ ያላት ነች።
በጣም በልጣን አድቫንስ በልጣን ሄዳለች። ስለዚህ አሁን የመሰከሩ እነፋሲጋና ሚኪ ፊታውራሪ እንግዲህ አይናቸውን ጨፍነው ነው የመሰከሩት። እሺ እንድንጠራጠር ያድርጉን። እውነት አይደለችም ወይ እንዴት ነው የሚለውን ነገር እንጠራጠር። እነሱ ግን ከመጀመሪያው ጀምሮ ሲናገሩ 40 ሺህ ምናምን ብር ተበልቻለሁ ስትል እንዴት ነው 40 ሺህ ድራም? ትናንትና ሆምለስ የሌለው ሰው ምንም የሌለው ሰው ሚሊዮነር አይደለችም ፋሲጋ፣ ምንም የሌላት ሰው ነች። 40 ሺህን የሚያክል ድራም ተበልታ እንዴት ነው እሱ ሆስፒታል ያልተኛችው? እንዴት ነው ሀርት አታክ ያልያዛት? ትናንትና እኮ ነው ሰርታ ገንዘብ ያገኘችው አይደለ እንዴ? 1 ሚሊዮነር ሀብታም የሆነ ሰው ምናምን ከሆነ ምንም አይሰማውም ስለ ገንዘብ። እንዴት ነው እንደዚህ በቀላሉ ታይቶ የሚታለፈው? ይሄ ትክክል ነው? ሊያጠራጥረን ይችላልና አሁን የሰጠችበት ምስክር ደግሞ ትንሽ ያጠራጥራል። ስለዚህ ኢትዮጵያ ያላችሁ ሰዎች፣ በአካል ያገኛችኋት ሰዎች ኑና ላይፍ ላይ እናውራ። ይቺ ነች ራሷ ነች በሉን። ከዛ ያለውን ነገር ኮንታክት እናስደርጋችሁና ሰው የምታገኙበትን ሰው ደውሎ ማለት ሄዳችሁ ያሉበት ቦታ ድረስ በኢንተርፖል የምትመጣበትን ነገር እናስመጣ። አይ ነው ፍርድ ቤት ነገሩ ፍርድ ቤት ደርሷል። ግን በትክክል ደግሞ ሌላ ደግሞ አብሮ የሚረዳችሁ ነገር እናዘጋጅላችሁ ነው የምላችሁ። ኦኬ አንደኛው ይሄ ዘር ነው። ዮሐንስ አንተ ሂድበት እስኪ ማለት ሰላም ናችሁ? እንዴት ነው ጃጓር? ሰላም ነህ? ደህና ነህ? እንዴት ነህ? አለ ወይ? እስቲ ንገረን እስቲ። እቺ ሴት ራሷ ናት አንደኛ የፊቷን ቅጽ የቀያየረች ሙሉ በሙሉ 100% ራሷ ናት። እሺ ራሷ ናት። በአካል አግኝታ ታውቃለህ? ኢትዮጵያ ውስጥ በአካል ተገናኝታችኋል? አዎ 3-4 ጊዜ ተገናኝተናል። 3 አግኝቻታለሁ። ራሷ ናት። ኦኬ እና ትዝ ይልሃል? ፎቶ ምናምን የለህም? የሷ አንተ ያዝከው? አለኝ አለ። እስቲ ለመብረቁ ላክለት። ፎቶን ልኬለታለሁ አለ። አዎ እሺ። ተጨማሪ ደግሞ እነዛ ቤቷ ፓስተሮቹ እነዛ ራት የጋበዟት ቤታቸው ጠርተው ሳያውቁ የተበደሉ እነሱ አሉ። ጃጓር አንደኛ ምን መሰለህ፣ እኔ ብሔርተኛም አይደለሁም ሃይማኖተኛም አይደለሁም። ሴትዮዋ መሐሬት አርፈሽዋ ዘለቀ የትግራይ ተወላጅ ናቸው። እንግሊዝ ኤምባሲ ያደጉ ናቸው። እናቷንም አይታችኋታል። እናቷን ያው ሙሉ በሙሉ አይታችኋታል። የትግራይ ተወላጅ ናቸው እና መዓዛ ሽበሺ ደግሞ የትግራይ ተወላጅ ነች። እሷም አሁን እንግሊዝ ገብታለች። የዛኔ በመብረቁ ቀርባ እኔ እንደናንተ ተጠቂ ነኝ እንደናንተ ተጎጅ ነኝ ያለችው መዓዛ ሽበሺ ትባላለች። የዛኔ እንግዲህ እንደምታውቁት እኔ የለውበትም ብላ ይኸው በአንድ ጊዜ 6 ልጆቿን ይዛ እንግሊዝ ገብታለች። ሁለተኛ ደግሞ ምንድነው የመሐሌት ወንድም የሌባዋ ወንድም እሱም በዚህ ዓመት ነው እንግሊዝ የገባውና ነገሩ እጅግ በጣም የሚያሳዝን ነው። እኛ በጣም እየለፋን ነው እየጣርን ነው እና ተደራጅተው ነው እየተጫወቱብን ያሉት። እንግዲህ እግዚአብሔር የስራቸውን ይስጣቸው ነው የምንለው፣ ሌላ ነገር የለውም። እሺ አሁን የእናንተ ጉዳይ የት ነው ያለው? ፍርድ ቤት ነው ያለው? አሁን እንደዚህ ነው ማለት ምንም በቃ ለኛ ራሱ ለከሳሾች ግልጽ ያልሆነ ነገር አለ። ምንም መርማሪዎችም እያስረዱን አይደለም፣ እየሄድንበት ነው የሚሉን። ምንም በቃ መንግስትም እያገዘን አይደለም። ያው እኛ የራሳችን ስራ እኔ ምን ሰጥሃለሁ መሰለክ፣ ተሰባሰቡና አንድ 3 ሰዎች የፌደራል ፖሊስ ደህንነቶች አሉ ውስጥ ገባና ስልክ ሰጥሃለሁኝ። እሺ የደህንነቱ ስልክ ምሰጠኝ ከሆነ አዲስ መረጃ አለ። እኛ በጣም የምንፈልጋቸው ሰዎች ደህንነቶችን ነውና አንዳንድ ስራ ኑሮን ደህንነቶችንም የማውራት ስራ ሰርተን ነበር። እስካሁን ግን ሊያግዙን አልቻሉም የደህንነት አካሎችም ራሱ። ኦኬ አሁን የምሰጥክ እንግዲህ ያው የሁሉም የፌደራል ፖሊስ ስልክ ያው በኢትዮጵያ ያሉትን በሙሉ ትዕዛዝ የሚወጣበት የአዲስ አበባ ፖሊስ የፌደራል ፖሊስ ነው። የአዲስ አበባ ሳይሆን የፌደራል ፖሊስ። ስለዚህ የሚያጠቃልል ነው። የነሱን ነው የምሰጥክ። እሺ እነሱ እሰጥሃለሁኝ የሆነ ስምም በውስጥ ጻፍልኝ። ከዛ ትደውልለታለህ።
ያለውን ነገር በሙሉ ታስረዳቸዋላችሁ። ቢሮ ትሄዳላችሁ እዛ። እሺ 1-2 ሆናችሁ ሂዱ እና ነግረውና ተገናኝታችሁ ያለውን ነገር አስረዱ። ምን ደረጃ እንደደረሳችሁ ምን እንደተባለ ያላችሁ መረጃዎችን ካለ ከዛ ከነሱ ጋር አውርታችሁ ትነግረኛለህ ያለውን ነገር። ጥሩ እና ግን እቺ ሰትዮ 100% ራሷ ናት። ዩዘር እኔ ግን አንድ ነገር ልጠይቅህ። እሺ ጠይቂኝ። ይቅርታ የመጀመሪያ ማለት ነው ማህሌትን ስታገኛት ዳይሬክት እሷ ነው ያገኘሃት ወይስ በሰው ነው ያገኘሃት? እኔ በሰው ነው ያገኘኋት፣ በጓደኞቼ ነው ያገኘኋት። በሰው ነው ያገኘሃት? አዎ። ኦኬ የማህሌትን ብሄር ጠርተሃል። እነዛስ ብሄራቸው ምንድን ነው? አይ እኔ እነዚህኞቹ የኛ ማውቃቸው ናቸው። ቴንክ ዩ ያን ካልክ ማለት ነው የመጀመሪያ ማለት ነው ዘላችሁ የማህሌትን ብሄር አትጥሩ። ምክንያቱም ማህሌት ማለት ነው ብሄሯ ወክል አይደለም፣ ትግራዋይ ነኝ ብላ አታውቅም። ከብሄሯ ጋር ሌባ ወንጀለኛ ብሄር የለውም። ብሄር አይደለም ቤተሰቡን አይወክልም። ወንጀለኛዋ እሷ ናት። ብቻዋን አይደለም የሰራችው፣ አብረው ተያይዘው እንደ ሰንሰለት ተያይዘው ነው የሰሩት እነዚህ ሌቦች ወንጀለኞች ማለት ነው። እውነት ነው። ለዛ የሷን 100% የትግራይ ተወላጅ ናት፣ ቤተሰቦች እናቷ እንደዚህ ናቸው ስትል አንተን ያገናኙህን ሰዎች ብሄራቸውን አልጠራህም። ገባ? እዛ ውስጥ አማራ አለ፣ ጉራጌ አለ፣ ኦሮሞ አለ፣ ሁሉ ብሄር ብሄረሰቦች ተያይዘዋል። እነዛውና የወጡበትን ብሄር አይደለም የወጡበትን ወላጆቻቸውን አይወክሉም። ሌቦች ናቸው እነሱ። ለዛ ከቻላቸው ማለት ነው ብሄሯን የማህሌትን አትጥሩ ፕሊስ። እኔም ትግራዋይ ነኝ እቃወማታለሁ። ገባ? ብዙ ሰው ስላበላሸች ግን እዚህ ጋር የእሷን ብሄር ስጠራ ግን ማለት ነው አንተን ያገናኙ ሰዎች ደግሞ ብሄራቸው አንተ የወጣህበት ስለሆነ ያንን መጥራት አልፈለክም። እዚህ ጋር ግን ብትጠነቀቁ መልካም ነው ባይ ነኝ። ያለዛ እኛም ደግሞ አያገባንም ዝም ብለን እንዳርኩ ለማየት እንችላለን። አንደኛ ምን መሰለሽ ቤቲ ምን መሰለሽ ከትግራይም ተወልደናል ሁላችንም። እኛውን እኔ በዘረኛ አይደለሁም ብያለሁ እኮ መጀመሪያ። ዘረኛ ባትሆን ማለት ነው የማህሌትን ዘር ማለት ነው የእናቷ ሳይቀር የአባቷ ሳይቀር ዘሯን ባልጠራህ ማለት ነው። እኔ ይሄንን አልቀበልም። ዘረኛ አይደለሁም እየተባለ የራስን እየደበቁ ዳይሬክት እኮ ግንባር ለግንባር ማህሌትን አላገኘሃትም። ያገኘሃቸው እኮ በራስ ሰዎች ነው ማህሌትን ያገኘኸው። እነሱንም መጥቀስ ወይ ደግሞ ያለ መጥቀስ እኔ ወደ ዘረኝነት መግባት አልፈልግም። ግን ሰትየዋ የትኛውን ብሄር አይደለችም እንዳልሽው ትክክል ነሽ። ከሁሉም ብሄር እኮ ሌባ አለ። አንዴ ፕሊስ ጉዳዩን አትለጥጡት። የሰው ልጅ ብሄሩም ሃይማኖቱም ሰፈሩም ትውልድ ቤተሰቦቹም ወላጆቹም ሊጠየቅ ይችላል። ምን ችግር አለው? እንደ ትግራይ ሌባ ነው ካላል አንድ ሰው ግለሰቧ የት አካባቢ ተወላጅ ነች? ብሄሯ ማን ነው? አካባቢዋ የት ነው? ሰፈሯ የት ነው? ቤተሰቦቿ እነማን ናቸው? ምንም ችግር የለውም። ይሄ ጥያቄ ከብሄር ጋር ከተገናኘ ታወመው ስለሆነ ማለት ነው። ገባሽ? እኔም አንድ ሌባ አንድ ነፍስ ወንጀል ስትሰራ ተጠያቂዋ ራሷ ነፍስ ነች። ቅድም አብራርቼልሻለሁ። እናት ራሱ ለልጆች ወልዳ አንደኛው ፖሊስ አንደኛው ሌባ ሊሆን ይችላል። ገባሽ? ስለዚህ ያ ሌባ የሆነው ልጇ ፖሊስ የሆነው ልጇን ሊያሰድብ አይገባም ነው። ነገር ግን የትግራይ ተወላጅ ናት ማለቱ ምን ችግር አለው? ምክንያቱም ሴትዮ ልንገራ ይቅርታ አድርግልኝና ማለት ነው ትናንትና ጠዋት ይሁዳ ቤት እነ ዘራ ያዕቆብን ኔቢ ላታውቀው ትችላለህ። በደንብ አድርገህ ግጥም አድርገህ ደግሞ ታውቀዋለህ። እዚህ ሶሻል ሚዲያ ላይ ቆይተሃል። ገብቶሃል አይደል? በትግራይ ጥላቻ ያበደ የሰከረ ሰው ነው። በትግራይ ማለት ነው ፖለቲካ ሲሰራ ነበር። ገባ? የሆነ ሌባ ይምጣ ዘሎ ወስዶ የሚሰጠው ለትግራይ ነው። የሆነ ወንበዴ ይምጣ የማይፈልገው ራሱ የአማራ ልጅ ካለ ማለት ነው የሚጠሉት የአማራ ልጅ እንኳን ካለ ወስዶ ነጥለው አብጠርጥለው አውጥተው ይሄ ትግራዋይ ነው የሚሉት ማለት ነው። ያ ደግሞ ትክክል አይደለም። እዚህ ውስጥ ራሱ ዩዘርን የማህሌትን ብሄር እኛ አልጠየቅንም። የተለያየ ቦታ ላይ ማለት ነው ፖለቲካ እየሰራ ነው በህዝብ ላይ ማለት ነው። እቺ ሴትዮ ለዛ ህዝብ ያደረገችው ነገር የለም። አብራም እየቦጠቦጠች ያለችው ከብሄር ብሄረሰቦች ጋር ነው እየበላች ያለችው። ህዝባቸውንም ራሱ እኮ እያስበሉ ያሉት እኮ ከሌላ ቦታ የመጣ ሳይሆን የጎንደር ልጅ ያስበላው እዛው ጎንደር ላይ ተወልዶ ያደገ አይደል እንዴ? ለዛ እዚህ ጋር ሁሉም ቢጠራ አሪፍ ነው። ገብቶሃል አይደል? አንድ ግን እቺን ነጥለው ብቻ ሰጥረው ምናምን ብቻውን አላደረገችውማ።
ቤቴ ናት። እኔ ቤት ውስጥ እንደዚህ የአንድ ግለሰብ የሚያጠፋውን ለብሔር ከተሰጠ ጠይቂና ከሌላ ቦታ ላይ የሚያወሩት ትክክል ነች። ፖለቲካ ውስጥ ስለሚገቡን እኛ ፖለቲካ ውስጥ አንገባም። ወሎዬ ከሆነ እኔ እያንዳንዱ ቪዲዮ ስሰራ አይተሽ ከሆነ ሌባን ሳጋልጥ ሰፈር እየጠራው ነው የማጋልጠው። ሰሜን ወሎ መካነ ሰላም ወለየ ነው ብዬ ነው የማጋልጠው። ገባሽ አይደለ? ኦሮሞ ሲሆን ኦሮሞ ነው የጅማ ሰው ነው ብዬ ነው። ስልጤ ሲሆን ከስልጤም ሌባ አለ እንደ ብዬ ነው የምጠቅሰው። ለምን ያ ሌባ የአካባቢው ሰዎች አውቀውት ስለሱ መረጃ እንዲሰጡኝ ነው። ገባሽ አይደለ? ብሔር ምንድን ነው ከተባለ መጠሪያ ነው፣ መታወቂያ ነው። ለመተዋወቅ ነው ብሔር የተፈጠረው አስለን ማለት ነው። መሀሌት የትግራይ ተወላጅ ነች፣ የሁመራ አካባቢ ነው የተወለደችው ብዬ ስናገር እኔ እዛ አካባቢ ላይ መሀሌት የሚያውቃ ሰው ስለሚኖር አድሬስ ለማድረግ ነው እንጂ እንደ ብሔር አይደለም ነው። ሌላ ቦታ ላይ የሚደረገው ትክክል ነሽ፣ ደስ የማይል ሊሆን ይችላል። እኔ ቤት ይሄ ነገር ከተደረገ አንሹ ቶፒኩን። እሷ ደግሞ ጆከሯ ሌባዋ ናት። ገባሽ አይደል? አሁን ለምሳሌ ቅድም ያገናኘኝ ሰዎች አሉ ብሏል። 4 ሰዎች አሉ ከሌላ አካባቢ የመጡ ናቸው እነዛ እንትን ኮሚሽን የሚታሰብላቸው የነበሩ። ሌላ ይሄ የምታየው 79ን በአጠቃላይ ሰው በሰው የመጣ ነው። የሚሄደው ሰው ወደ እንትና ሊሄድ ነው ብሎ ሲያጫውተው እኔም እሄዳለሁ እየተባባሉ እየተጓተቱ የመጡ ናቸው፣ አብረው የተዘረፉ ናቸው። ገባሽ? ስለዚህ የነዛ ሁሉ ብሔር ከምንጠራ መሀሌት ክሪት አድርጋ የመጣችው ይሄንን ብር ከዚህ ያክል ግለሰቦች ይሄን ያክል ብር ዘርፋለሁ ብላ የመጣችው መሀሌት ራሷ ሌባዋ የመጀመሪያዋ ዋናዋ እሷ ስለሆነች ብሔሯን ያነሳ ነው እንጂ አንቺ ቤቲ ትግራይ ሆነሽ እኮ መሀሌትን ገንዘቡን ክፈይ እያልሽ እያፋጠጥሻት ነው። ወጥተሻል አይደለ? እንደ ትግራይ ማንን መቆስ አይቻልም። ሲጀምር ይሄ መሀይምነት ነው፣ የመሀይምነት ጥግ ነው። አንድ ሌባ የሚወክለው ራሱን ነው። በጣም ብዙ ከዘረፈ ለቤተሰብ ካስሸሸ ግን ይጠየቃል። አንዴ ቮይስ ልክፈትላችሁ። አሁን ስለ ብሔርም ላወራሹ ኮንፈርሜሽን እንዲሰጥሽ ይሄን ቮይስ ስሙት። ምናልባት ሌሎቻችሁ ጋር ላይኖር ይችላል። ስሙት፣ ረዘም ይላል ትንሽ። ፌኖሪስ ምንድን ነው የተፈጠረ ነገር ውስጥ ከቶ ሚሊዮን በሰዓቱ ስብሰባ ማድረግ ነበረብኝ። ሰብስብ የመጀመሪያ 5 ነው የሚከፈለው። በጠቅላላ 1 ሚሊዮን ከምናምን ነው ጠቅላላ ክፍያው። ሌላውን እዛ ሄደው እየሰሩ የሚከፍሉት ነው። ይሰማል ይሰማል ቤት ይሰማል። ኤሉ አቡሽ እኮ አንተ ከሚያወሩት ሰዎች ጋር ራቃ ካሉት አጠገቦች ካሉት ጋር ባክግራውንድ ሰዎች አሉ የሚያወሩ። አዎ ከነሱ ራቅ በል። በነገራችን ላይ በድምጿ እንደ ፎቶዋን አጥፍተን ራሱ በድምጿ መሀሌት መሆኗን ማረጋገጥ ትችላላችሁ። ድምጿ አንድ ነው። በቃ ምንም ይሄን ቮይስ እልክልሃለሁ መብረቁ። ሙሉ ቮይስ ሙሉ ንግግሯን ከነ ሙሉ ፒክቸሯ ፕላስ ደግሞ ልትጠፋ አካባቢ ስለ ሰርጀሪ ያወራች ነበረ። እዛ ፀጉር ቤት ከሷ ሰራተኞች ጋር ማለት ነው። ሰርጀሪ እንዴት መሰራት እንዳለበት ያው ለመብረቁ በውስጥ ነግሬዋለሁ። እኔ ከዚህ በፊት እንደዚህ አይነት ነገሮችን ትሬስ አድርጌ ቦታው ላይ ስደርስ የተረፈኝ እስር ነው እና ጠፍታ ወይ ማንነቷን መለየት አቅቶን ሳይሆን ሳንቲም ያለው ሰው አስቸጋሪ ነው። ሳንቲም ያለው ሰው አስቸጋሪ ነው። እሷ አሁን ኦልሞስት ሚሊኒየር ነች እና እንዴት አድርገን አሁን እኔ ሀገር ውስጥ የምኖር ሰው እንዴት አድርጌ የሆነ ነገሬን መከላከል እችላለሁ? ገባ? ከዛ አንግል ነው እንጂ ኢዚ ማንነቷ ኮንፈርም የተደረገ 100% ራሷ ነች። ምክንያት ምናምን ነገር ብትለኝ ብዙ መንገዶች አሉ። እዚህ ውስጥ ያለነው አብዛኞቻችን ትንሽም ብትሆን ትምህርት ቤት የቆየን ሰዎች ነን እና አክሰስ አድርጎ ማንነቷን ለማጣራት ሰርጀሪ የሰውን ማንነት ሊደብቅ የቆዳ የፊት ለፊት ፓርሻሊ ሊደብቅ ይችላል። ግን ብዙ የማይደብቃቸው ነገሮች አሉ። እኔ አንድ ጊዜ እንትኑን ኤዲት አድርጌ ተመልሼ እመጣለሁ መብረቁ። ከዛ በኋላ የምታወራውንም ቋንቋ የምትሄደውንም አካሄድ ኤቭሪቲንግ አሰማችኋለሁ፣ እመለሳለሁ። የቮይስ አሁን ማወዳደር እንችላለን አይደለም? የሷ ቮይስ ሪከርድ አለክ መብረቁ አይደለም? ቀደም ያወራችሁ ቮይስ አለ። ሁሉም ሪከርድ ድምጿ እንዳለ አለ። ፍርድ ለእናንተ ነው እንግዲህ፣ ሁላችሁም ትፈርዳላችሁ። እንግዲህ አሁን የሰማነው ቮይስ የሷ ቮይስ ነው። ቤትዬ አንድ ነገር ልንገርሽ፣ እቺ ሴትዮ በዘር አይደለም ይሄ ሰረቀችው። አንድ ምን አለ መሰለች፣ አሁን እናትየዋን ሲረዳ የነበረው ገንዘብ ሰጥቶ ፍርዖን ነው። ፈርዖን ሲሰጣት ገንዘብ እንደነበረ እንግዲህ የትግራይ ልጅ አይደለም። እንትናን ሚኪኒውት ሚኬ ትግራይ ልጅ አይደለም፣ አብሯት ሰራ የነበረ ነው። ሀቢባን ተመልከቱ፣ የጉራጌ ልጅ ነች፣ አብሯት ስር። ስለዚህ የተሰባሰበ ብሔራ ብሔር ስለሆነ
ወደዛ ወደ አንድ ጎን አንሂድ። የስ ሁሉም የራሱ ብሔር ስላለው ይሄ እዚህ አገር ነው ምናምን አንደ እሱ ለማብራራት የፈለገው ሊገልጽ ስለፈለገ ነው። እሺ ማንነቷ ከየት መጣች እንዴት ነች ማነች የሚለውን ነገር ሊያስረዳ ስለፈለገ ነው እንጂ በብሔር ተጠግቶ የዚህ ብሔር የሚባል ነገር መኖር የለበትም። ሁሉም ሰው ሌባ ከሆነ ሌባ ነው በቃ። እኛ ብሔር ተጠርቶ የከሌ ብሔር ሌባ ነው ተብሎ መነሳት የለበትም። ይሄ ነው እንላችሁ። መብረቁ እዚህ ላይ ምንድነው ጃጓርዬ፣ ያው ነገሮች አንዳንዴ እንደዚህ አይነት የማሸማቀቅ ስራም ሊኖር ስለሚችል ምንድነው እኔ አሁን ይሄ ወደ ብሔርም መግባት አልፈልግም ብዬ መጀመሪያም ተናግሬያለሁ። ስነሳም መጀመሪያ ቅድም ስትወያዩ እንትን ተወላጅ ናት ሲል ስለሰማው ነው ያብራራሁት። ሲቀጥል እኔ ከዚህ በፊትም ብዙ ጃጓር እንድጽፍልኝ እፈልጋለሁ። ብዙ መረጃዎች አሉን፣ ግን የፌደራል ፖሊስ በምን ምክንያት እንደሆነ ሊያግዘን አልቻለም። አንዳንድ ቀን የሆኑ ከፌደራል ፖሊስ ባህር ዳር ያሉት ጋር እንገናኛለን። እንዲሁ ስልክ ሰጠውን ደግሞ የማውራት ስራ ሰርተናል፣ ግን እያገዙን ስላልሆነ እኛም ደግሞ ጎንደር ነው ያለነው። አዲስ አበባ ያሉትን በየሰዓቱ የላክን የትራንስፖርት እየላክን ነው እንትን የምንለውና እንደው በተቻለ መልኩ እንደው ስልኩን አፍጥነህ ዛሬውኑ ብትልክልኝ ዛሬውኑ አውርቼ የሆነ መረጃ ለምቀጠውኝ መጀመሪያ አውርቼበታለሁኝ። ይኸውልህ አውርቼበት መረጃችሁን አዘጋጁ እናንተ ሰላውራበት አለ አውርቼበት ይስጡኝና ይደውሉ ይምጡ ብሏል። ሄዳ እዛ ሁናችሁ ትሄዳላችሁ። አዲስ አበባ ፖሊስ ሄደ ያለው ይጠራቸዋል። ያለውን ነገር ንገረው። ጃጓርን የሰጠኝ ቁጥርህን በላቸው እና እዛ ሄዳችሁ ያደረጋችሁትን ያደረሳችሁትን ነገር ማስረጃችሁን ሁሉ አሳዩ። በልዩ መንገድ እነሱ ደብዳቤ ጽፈው ለሚመለከት ክስ የመሰረታችሁበት ቦታ ላይ ደብዳቤ፣ ምክንያቱም ትዕዛዝ የሚመጣው ከዛ ነው፣ ከዋናው ነው። አየህ ከዋና ነው። ኢንተርፖል ድረስ ልናመጣ ጃጓር ማን ነው መብረቁ አብረን ነው ያወራ ነው አይደለም? በቀደም ልጁን ሰምተሃል? መብረቁ አለ መብረቁ የለም። ስለዚህ አብረን ነው ከመብረቁ ጋር እንደውም ለመብረቁ ደውዬለት ያለውን ነገር እኩል ነው። ጃጓርዬ ምን መሰለ የማዛን እንግሊዝ መግባት ሰምተሃል ወይስ አልሰማሁኝም? ስድስት ልጆቿን ይዛ እንግሊዝ ገብታለች። በጣም ጥሩ ነው። እንግዲህ ማለት እሷን የምንፈልግበት መንገድ ዋናው ሌባዋ እንግዲህ ያው መሐሌት ከሆነች እሷ ያው ተበድያለሁ ነው ብላም ባለፈው ጊዜ ኢንተርቪው ስናረጋት እኔ ራሴ ተሸውጃለሁ ነው ያለችው አይደለም? ስለዚህ እሷን መያዝ ይቻላል። እኔም እዛ ነኝ ከሷ ጋር ነኝ ያለሁት፣ ግን አላቃትም ባያት። ግን ምን ብለን ነው ይሄን ነገር ስናደርግ በምንድን ነው እሷን ማረጃው ለማድረግ ክስ መመስረት አለበትና ይሄንንም እሷ የበላች ከሆነች እሷን በኢንተርፖል አማካኝነት መያዝ መገናኘት ይቻላል። ግን ዋናዋን ነው የምንይዘው እኛ ገንዘብ ይዛ ሄደችውን ነው እነሱ ምን እህት ስላለኝ እኔ ወንድሜ ሌባ ስለሆነ እኔን እንትን ማለት አልችልም ተበልቻለሁ ነው ያለችው። ያኔም የተናገረችው እሷ እኔም አላቅም በማላቀው መንገድ ነው። ሰምታችኋል ሁላችንም አይደለም? እንደዚህ ስትናገር ሚዲያ እንትን ላይ ላይፍ ላይ ገብታ ቪዲዮ ከፍታ እና ይህንን እያስታወስን ምንድነው ማድረግ ያለብን? መጀመሪያ ስለ መሐሌት የሚደረገው ምን ማድረግ ይቻላል የሚለውን ነገር እንከታተል። ዱባይ ላይ ያላችሁ እሷን የምትከታተሉት ሰዎች አሁንም ተከታተሏት። በቅርብ ርቀት ሆናችሁ በተለይ እነ አቢባ የደበቃችሁላት፣ እነ ሚኪ የደበቃችሁላት፣ እነ ፋሲጋ የደበቃችሁላት ለነገ መልሳችሁን አዘጋጁ። አይደለችም ብላላላችሁ ተሳስተን ነው ብላችሁ እንዳትሉም እጃችሁን ከዛ አካባቢ ብታነሱ ይሻላል። እነ ጂጂኪያ ገና ለገና ጌም አለብኝ ብለሽ ማታቂያትን ሰው እንደዚህ በኮንፊደንስ መናገር የሌባ ተካፋይ ነው የሚያሰኘውና ይህን ነገር ማጥራት ስላለብን አሁን ምንድነው እናንተ ይህን ነገር 100% እሷ ነች ብላችሁ ካመናችሁ ድምጿንም ሪከርድ ያደረጋችሁትን እናወዳድርና ሁለቱንም እናሰማለን። አሁን ሁለቱን ድምጽ እናሰማና ቀጥታ እንዳልኳችሁ ይሄንን የነበረውን ድምጽ እናንተ ጋር ያለውን ቮይስም ይዛችሁ ቀጥታ ያልኳችሁ ፌደራል ፖሊስ ጋር ትሄዳላችሁ ብለውናል። በኢንተርፖል ድረስ ተጎትታ መምጣት ትችላለች። ምንም ጥርጥር የለውም ነው የምላችሁ። በሐቅ ነው የምነግራችሁ። ስለዚህ ይሄ ነገር የማይቀር ነገር ስለሆነ ሌባን እስከ መጨረሻው ድረስ ማጥፋት አለብን። እንዲሁ ድራማ ልሰራ ተመልሳ አትመጣም። እሺ እና ሰጣሃለው ቁጥሩን መብረቁ ይሰማሃል?
መብረቁ ሰላት እየሰገደ ይሆናል። ኦኬ ያውን ጠብቀው ጋይስ ታብታብ አድርጉ። ብዙ ሰው ይግባ። ታብታብ አድርጉ። 200 ሺህ አስገቡ። እኔ ምለው ጀዋሪ የሆነ ቪዲዮ አየሁኝና አንድ ድምጽ ላይ 3 ቶን ታወጣለች እየተጨናነቀች እንደ ከተማ ታወራለች። ከዛ ደግሞ ተረሳውና የጎንደር አክሰንት አለ አይደል? እዛ አካባቢ አይደል ያደገችው? እሱን ትናገራለች እና ቆይ ልከላለሁ በደንብ ካየው እንዴት ይቻላል አንድ ሰው በ3 አይነት ድምጽ ማውራት እያልኩ ነበርና እንደውም ትናንትና ዮዳ ቤት ገብቼ ነበር ላሰማችሁ እያልኳችሁ ነበር። እልክላለሁ ቆይ እሱ ቪዲዮ በቂ በደንብ ከእንትን ካልከው በቂ ነው ለራሱ ራሷ ናት። ችግር የለውም። ይኸውልሽ አሁን በፊት የነበራትን ቮይስ አሁን መጥቶ ሊያሰማን ነው። አሁን የነበረት በፊት የምትናገረውን ቮይስ አሁን የምትናገረውን ቮይስ አያችሁ። ብዙ ነገር አሁን በመሄድ ብዙ ነገር እናገኛለን። እነዚህ ልጆች በህይወት አሉ፣ የተበሉ ሰዎች በህይወት አሉ፣ የቀዷት ቪዲዮ ሪከርድ ያደረጓት በህይወት አሉ። ይህን ነገር በህይወት እስካሉ ድረስ አሁን እሷ በጣም ስትራቴጂ የተሞላባት በጣም ርቅቅ ያለች ነች። ልንገራችሁ በጣም ማንን መያዝ እንዳለባት ታውቃለች። የመጀመሪያ ታርጌቷ ሀቢባ ስር ነው ሄዳ ቁጭ አለችው። ሀቢባ ስር ሌላ በፊትም ስትመጣ ሀቢባ ስር ነው ቁጭ አለችው። ለምን? ብዙ ሚዲያ ተከታይ ስላላት ሀቢባ ቤት ማንን መያዝ እንዳለባት ታውቃለች። ማንን ጊፍት ሰጥታ አፍ ማዘጋት ማወቅ እንዳለባት ታውቃለች። ስለዚህ አፑሽ ገስት ላክ ይችን ሰው የያዘችባቸውን ሰዎች እንደገና ህብረተሰቡን እንዲይዛት ሰው አታክ እንዲያደርጋት በሽቶ ነው የጀመረችው። ሽቶ በመስጠት ነው። አሁን ሽቶ በነፃ በማደል ነው። በሽቶ ማስታወቂያ ሆና የሽቶ አፍቃሪ መስላ ነው የመጣችብን። ይኸውላችሁ የሽቶ አፍቃሪ መስላ አያችሁ። አልሸጠውም አለች እኮ። ለምን? ከሸጠች እኮ አድራሻ ምናምን መላክ አለ እኮ። ያንን መስጠት አትፈልግም። በጣም ስትራቴጂ ያላት ነች። በጣም ከኛ በጣም ርቀት የሄደች ሴትዮ ነች። ስለዚህ ይቺ ሴት መጠንቀቅ አለብን። ስለዚህ አሁን ማድረግ ያለብን ይቺ ሴትዮ ትክክለኛ ሌባ ከሆነች ይቺ ሴትዮ ቮይሷን አሁን ያመጣችሁትን ድምጽ አሰሙና መልኳንም በፊት የያዛችኋት ፎቶ ያነሳችኋት በአካል ያገኛችኋት ሰዎች ፎቶዋንም ይዛችሁ ነው። ከዛ በኋላ 100% እንሄዳለን። ከዛ ሌቦችንም እንደገና ተባባሪዎችንም በህዝብ ፊት አሰምተን ያው ፍርድ እናሰጣለን ነው የምንላችሁ። በተረፈ እሺ ትሄዱበታላችሁ እና ሀቢባ ግን ተጠያቂ አድርጋቸው ኢንተርፖይንት አሁን ሴትዮዋ ብትያዝ በጣም ነው የምልሽ። አሁን መጠየቅ አይደለም። አንደኛ 2-3 ጊዜ ነው ይሄን ነገር የተፈጸመው። አንዴ አይደለም 2-3 ጊዜ ነው ሀቢባ ላይ እንደዚህ ተደረገው። አሁን በኮንፊደንስ ደግሞ የጠራቻቸው ሰዎች ማነው? ፋሲጋን እና ሚኪ ነው። እንግዲህ እነሱ ተበላነ ክስ እንኳን አልመሰረቱም ዱባይ ላይ ክስ እንኳን መመስረት አልቻሉም። ስለዚህ ይሄንን ነገር እነሱን ነው ምስክር የጠራቸው። አሁን አላቅም እንዳትል በቪዲዮ እያየቻት ነው። ድምጽ ሳሰማ በድምጽ መቼም አንድ ማስታወቂያ ስትሰሪ ማስታወቂያ ስትነጋገሪ የምትሰሚው ድምጽ አለ። በድምጽ ነው እሺ፣ በመልካቲ በድምጽ አለ። በድምጽ አናላይዝ ማሰብ ትችላለሽ። ማን ነው ይሄ ድምጽ? ይሄን ድምጽ ማቆ ይመስለኛል ትያለሽ አንዳንዴ። ስለዚህ ይሄን ድምጽ አሁን የነበረውን የበፊቱን ድምጽ አሁን ሲያሰሙን ትሰማላችሁ። አሁን ደግሞ ያላትን ድምጽ ደግሞ በቀደም ከ2 ቀን ከ3 ቀን በፊት የነበረውን ሪከርድ የተደረገውን አዲሱን ቮይስ አሰማል። ስለዚህ ከመጠየቅ አይቀሩም። ታማኝነት እኮ የሚጠፋ እኮ እምነት ነው የሚጠፋው በሙሉ። ሁለተኛ ደግሞ እንዳትሄጂ እያለቻት ነበር። ሰው ገስት ላይ እንዳትገቢ እንደዛም እያለቻት ነበር ነው። አዎ ይሄን ያለው አሁን እኛ የምንለው የራሳችንን ጥቅም ነው። አየች ጥቅማችንን ጊፍተሮቻችን ወደ ሌላ እንዳይወሰዱብን እንዳይሄዱብን ነው ጥረታችን እንጂ እውነት ይሄ ነው ወይ ብለን እንደው አይምሮአችንን ከፈት አድርገን ለመስማት ዝግጁ አይደለንም። አያችሁ ምንድነው እውነት ነው ሰው ይሄ የሚያነጋግር ነገ ተጠያቂ እንዳልሆነ የሚል ነገር የለም። ግን ነገ ተጠያቂ ያደርገናል። እንዴት ነው የሁሉ ሰው ተበልቶ እንዴት ነው ብሎ ምን ሰማችሁ በምን አወቃችሁ የሚለው ነገር እኮ ጥያቄ ገና ለገና ጥላቻ ሌሎች ቤት አትይጂት ብሎ እንደዚህ አይነት ነገር ማካሄድ ይሄ ትክክለኛ ነገር አይደለም። እውነት ነው ወይ ምን ሰምታችሁ ነው ናና የቤት ተናገር የሚል ነገር እኮ በሯን እኮ ከፍታ እንኳን አልጋበዘችም እኮ አይደለም እንዴ? ምን ሰምታችሁ ምን አውቃችሁ ነው የሚባል ነገር አላችሁ። ስለዚህ ይሄ ወደ ሌላ ነገር የሚወስድብን
አሁን መሆን ያለበት ጉዳይን ጨርስና ቀጣይ ደግሞ ወደ እነሱ እንሄድበታለን። በቃ ኤምባሲ ለራሱ ሊጠይቃቸው ይገባል። የሌባ ተባባሪ ነው መጀመሪያ መጀመሪያ እናረጋግጥ። ዝም ብለን ብቻ እነዚህ ልጆች አሁን ቮይስ ይዘዋል። ቮይስ ሪከርድ ያደረጉት አለ። እንደገና ፒክቸር አላቸው፣ ፎቶ አላቸው። ምክንያቱም አብረዋት ነበሩ፣ ከማህሌት ጋር አብረዋት ነበሩ እና አብረው የነበሩ ስለሆነ እነዚህን ምንድነው የምናደርገው? የእሷን የነበረችውን በፊት የምትናገረውን ድምፅና አሁን የነበረችውን ድምፅ እንግዲህ አሁን መልኳ መጥቷል። ፎቶግራፍም አለ። በፊት የነበራት ፎቶና አሁን የነበራት ፎቶ ልዩነት እናያለን። ያን እናያለን፣ ድምፅ እናያለን። ስለዚህ በዛ ካድርገን እርግጠኛ ከሆንን እስከ መጨረሻው ድረስ አንፋታቸውም። ሁሉንም እስከ መጨረሻው መጠየቅ እንችላለን። ምንም ነገር ወደኋላ የምንልበት ነገር የለም። የኢትዮጵያ መንግስት ፌዴራል ፖሊስ ከጎን እንደሚቆም ነግሮናል። በኢንተርፖል ማምጣት እንችላለን ብለውናል። እናንተን የተበላችሁ ሰዎች እነዛ ጋር እንልካቸዋለን። ከዛ ከነሱ ጋር ግንኙነት አድርጋችሁ ምን ደረሳችሁ ትነግሩናላችሁ። ለኛ ሲሪየስ ነው። ይሄንን መጀመሪያ ቀድመን አውርተንበት ነው እናንተ ጋር የመጣ ነው። ስለዚህ አቡሽ ቆይ መብረቁ ይምጣ። መጨረሻ ማለት የምፈልግ ምንድነው? አቡሽ አስገቢው አለ። ኦኬ ቆይ መብረቁ ይምጣ። መጨረሻ የምለው ምንድነው ማለት እኛውን ምንድነው ብሔር ምናምን እንትን አትበሉ። 3 ልጆች ናቸው የሞቱት፣ ራሳቸውን ያጠፉት። በቃ ለእነሱ እንኳን ስንል ፍትህን ጠይቁ። ሁላችንም እጅ ለእጅ ተያይዘን እና ወደ ብሔር አትወሰዱት። በቃ ቤታቸውን ይሸጧሉና ይቻሉ። ሰላማዊ ሰልፍ ወጥተው ነበር አይደል? አስታውሳለሁ አንድ ጊዜ አይደል አቡሽ? አንቺ ከስራ ወጥቶ ተፈናቅለዋል። ያልደረሰባቸው ነገር ማአት ነገር የደረሰባቸው በህይወታቸው አልጋ መተኛቸው የኢትዮጵያን የቱሪዝምን በቱሪዝም ስም ነው እሷ የነገደችው። አሁን የኢትዮጵያን ገጽታ ታስታውቃላችሁ ብላ ነው በኢትዮጵያ ቱሪዝም ስም ጭምር ነው የነገደችው። አይኖ ሰው አላት እሷ፣ እጇ ረጅም ነው፣ የያዘቻቸው ሰዎች ይኖራሉ። ግን አሁን ምን ላይ ነው እንዳይንቀሳቀስ ወደፊት እንዳይሄድ ምን ላይ ነው እነማን ናቸው ይሄን ነገር ያዙትና አሁን በአዲስ መንገድ ያን እንደ ክሱ እንደመሰረታችሁ እንዳለ ሆኖ አሁን ያለንበትን መንገድ በጣም ክሎዝ የሆኑ ሰዎች አሉ ከኛ ጋር የሚሰሩ። ይሄን ነገር እናደርግና ትነግሩናላችሁ። እውነት ፍትህ አለ ፍትህ የለም የሚለውን ነገር እናያለን። አይ ይኖራል። አንድ ነገር በእኛ ጫማ ስር ነው ማሰብ ያለብን። እንደ ሰው ካሰብነው አይሰማንም፣ ግን የኛ ቢሆን ብላችሁ አስቡ። አሁን እናንተ የክፍለ ሀገር ልጅ ሆናችሁ የአባታችሁን በሬ ሽጣችሁ ያለውን ነገር እንደዚህ ስትበሉ ምን አይነት ስሜት ይሰማችኋል? እና ወንድማችሁ ቢሆን እነዛ 2 ሰዎች ራሳቸውን ያጠፉት የእናንተ ወንድም ቢሆን የኛ ወንድም ቢሆን ብላችሁ ወደ እናንተ ካላመጣችሁት ስሜቱ አይሰማችሁም። እና ሁላችሁም ድምጽ ሆኑ፣ ሼር አድርጉ፣ ታብታብ አድርጉ። ብዙ ሰው ይግባ። ታብታብ አድርጉ። 200 ሺህ አስገቡት። ታብ ስታደርጉ ሰው ይገባል። እና አቡሽ በነገራችን ላይ እኔ ረጅም ጊዜ እከታተለዋለሁ። በጣም ጎበዝ ልጅ ነው። እንደዚህ አይነቶችን ያጋልጣል። ታውቀዋለህ ጆጓር አቡሽን? አይ ቲንክ በስም አውቀዋለሁኝ። ከዚህ በፊት ትገባ ነበር አይደል? መብረቁ ጋር አቡሽ መብረቁ ጋር እንኳን ገብቼ አላውቅም። ግን ያው እኔ የሚበረክት የሚቆይ አካውንት የለኝም። እዚህ ስር ትንሽ ሀቢባ ብለው ስለሚጽፉ ሰዎች ድምጽ በኤአይ ጭምር ምንም አታመጡም ይላሉ። ምንም አታመጡም ምናምን ይላሉ። እንግዲህ እንዴት ነው? እኔ እኮ ለተጎዳ ህብረተሰብ ያላገዛችሁ እንዴት ነው? በደቦ እከሌ ካልን በቃ ዛሬ ድርቅ እከኬ ሌባ ልሆን እችላለሁ እኮ ዛሬ ጥሩ ሆኜ ነገ ልሰርቅ እችላለሁ። ሌባ ከሆንኩኝ ሌባ ብላችሁ ማጋለጥ መቀየር መቻል አለባችሁ። በአንድ ቶፒክ ብቻ እከሌ ጥሩ ነው በቃ ለዘላለም ጥሩ ነው ማለት አይደለም። ትናንትና ሀቢባ ጥሩ ልትሆን ትችላለች። በዚህ ጉዳይ ላይ ግን የተገኘባት ነገር ሊኖር ይችላል። ትክክል አይደለችም ነው በቃ አጣሪ በሏት። ይህን ነገር ተመልከቺ በሏት። ለእነዚህ ሰዎች ፍትህ ማግኘት አለበት። ምን አለ መሰለህ እኔ ጋር አሁን እኔ ከአመታት አልፎኛል። ከጅማሬው ጀምሮ ነግራችኋለሁ። ከዚህ በፊትም የሆነ ሰው ለእናቷ የቡና ልኮ በምን በኩል በማበኩል በሚኪ በኩል ደርሷቸው እናትየው እንዴት ያንን ሰው ልታውቀው ያ ሰው እንዴት የማህሌትን እናት ሊያውቃቸው ቻለ? ምክንያቱም ያንንም ሰው የምናውቀው እዚህ ቦታ ላይ
በማጭበርበርና እስካም በማድረግ ነው። ስም መጥራት ስለማያስፈልገው ነው። ትልቅ ሰው ነው እዚህ ቲክቶክ ላይ ማለት ነው። ካረዳኸኝ የሚባል ሰው ነው። ከባዶ ሜዳ ሰው ካረዳሁም የሚል አይነት ሰው ነው። ለማንኛውም አሁን ያለውን እኔ ጋር ያለውን ቮይስ ፕሌይ ልበልላችሁ እናንተ ስሙት። መብረቁ ይምጣ። መብረቁ መጥቻለሁ አለው መታል። እሺ በቃ እንግዲህ ስሙ፣ ሁላችሁም ስሙ ቮይሱንና ሰምታችሁ የነበራችሁትን የሷን ቮይስም ማወዳደር እንችላለን። አንተ ደግሞ ቀጥለክ መብረቁ ያወራሃትን ቮይስ ደግሞ ታሰማለክ እና እዚሁ እናያለን። ሂድ አንተ ወንድማችን ቀጥል። መጀመሪያ 5 ነው የሚከፈለው በጠቅላላ 1 ሚሊዮን ከምናምን ነው። ሌላውን እዛ ሄደው እየሰሩ የሚከፍሉት ሰማሽ የሚከራከርና በደንብ ማለት ነው። ድምፁ አይሰማም እኮ ራቅ ያለ ነው በጣም ቮይስ ጨምርበት። ጎይቶም ነው ከስር ነው ጎይቶም ነው ወላሂ ይሰማችኋል ድምፁ ጋይስ? እስኪ አስጠጋው እንትን ያለ አይደል? እሺ ቆይ አንዴ በሌላ ስልክ ልላከውና በሌላ ልበልላችሁ መጣው። እሺ አንዴ በነገራችሁ ላይ እንደው ወላሂ አይን ያለው ሰው እኮ ማለት ነው አይን ያለው ሰው ድምፅ ራሱ ማዳመጥ እኮ አይጠብቅበትም። አሁን ይሄ እቺ ሴትየዋ ምኗ ተለይቶ ነው? ኧረ እንደው እናንተስ መነጽር ያስፈልጋችኋል? መብረቁ ያልገባቸው ሰዎች አሉ። ይኸውልህ እኛ እስከገባን ድረስ ገብቶናል፣ ግን ያልገባቸው ሰዎች አሉ። የተጠራጠሩ ሰዎች አሉ። አይደለችም ብለው በኮንፊደንስ ተናገሩ ሰዎች አሉ። እና ሀቢባም እንዲሰሙ ጭምር ነው። ጃጓር እሺ እስከሚያዘጋጀው እስኪ ናት የምትሉ አንዳንድ ቁጥር አይደለች ማለት እርግጠኛ አይደለም የምትሉ ሁለት ቁጥር ናት የምትሉ አንዳንድ ቁጥር ጻፍ እስኪ። መብረቁ ጥያቄ አለኝ። እሺ ሰላም ብያለሁ ሁላችሁንም። ካሁን በፊት የሆነ ባህር ዳር አጨረበረች ከተባለ በኋላ ሁለተኛ ደግሞ ሸውዳ ሁለተኛ ከመጣች በኋላ እንትና መስፍን ሀረርጌው አወቀው። እሱ ለምን ሸር አታረጉለትም? ሁለት ጊዜ ራሷን ቀይራ መታለች። ሶስተኛዋ ነው ይሄ ማለት ነው። ተስፋዬ ሀረርጌ ያ ሁለት ጊዜ ተስፋዬ ቅልቦች ሁለቱ ይሄንን ጉዳይ ለምን እንዳልያዙት ማወቅ ፈልጋለሁ። ምክንያቱም ተስፋዬ ሀረርጌው ከሸውደዋለች ካሁን በፊት አውቃለሁ። ይሄ ለሶስተኛ ጊዜው እኮ ነው። ስለዚህ ሼር አድርጉለት ለሱ። እሺ ለተስፋዬ ሀረርጌ ሼር አድርጉለት። ተስፋዬ ሀረርጌ ለምን ይሄንን ጉዳይ እየሰማ ዝም እንዳለ ማወቅ ፈልጋለሁ። ምናልባት ከኢትዮጵያ እንዴት ነው 58 ሚሊዮን እኮ ነው። አንድ 58 ሚሊዮን ማለት እኮ አንድ ትንሽ ከተማ ይቆረቁራል እኮ። የሚቆረቁር እኮ ነው። ትንሽ የሚመሰርት ነው እና በጣም ብዙ ገንዘብ ብዙ ሰዎችን አሁን ተናገረው ማን የሆነ ሰው እያየ ነው። አንዳንድ ቁጥሩን እያየ ነው አይደል? እናት የሚለው ብዛቱን